ለ50 ሺህ ዓመት ሰዎች ይቆማሉ። ያ ጀማዓ የውም የቁሙ ናሱ ሊረቢል ዓለሚን ሰዎች ሁሉ ለዓለማቱ ጌታ የሚቆሙበት ቀን እያለ ይናገራል። የውመል ቂያማ የትንሣኤ ቀን በጣም ከባድ ቀን ነው። ያቀን የዛኔ ግን ሰዎች ለ50 ሺህ ዓመት ሲቆሙ ፀሐይ የስንዝር ያክል ትርቃቸዋለች። ሁሉም ሰው እንደየኃጢአቱ ያልበዋል አሉ። እያንዳንዱ ሰው በየኃጢአቱ ይሰምጣል በላቡ። ላብህ ወደ እስከ 7ቱ ምድር ድረስ ይገባል። ከዚያ ከነርሱም ያሰምጠዋል አሉ። ومنهم من يبلغ العرق إلى أنفه ومنهم من يبلغ العرق إلى فمه ومنهم من يبلغ العرق إلى عينيه ومنهم من يلجمه العرق إلجاما على النبي صلى الله عليه وسلم ከሰዎችም ላቡ እስከ አፉ ድረስ የሚደርሳል አሉ። አንዳንዱ እስከ አፍንጫው፣ አንዳንዱ እስከ አይኑ ሙሉ በሙሉ የሚያሰምጠውም አለ አሉ። አስቡት፣ በኃጢአታቸው ልክ ነው ሰዎች ወደ ምድር እንዳለ ሰምጦ 7ቱን ምድር ሰርጎ ገብቶ ላባቸው ከጭንቀት የተነሳ ማለት ነው። ያ ጀማዓ ለ50 ሺህ ዓመት ሲቆሙ ሰዎች አይናቸው እንደዚህ ግጥም አይልም። ታውቃላችሁ፣ ፍጥጥ እንዳለ ነው የሚቀረው ለ50 ሺህ ዓመት ያክል። አላህ በቁርአን ላይ ምን ይላል? ሙህጢዒነ ሙቅኒዒ ሩእሲሂም ላ የርተዱ ኢለይሂም ጠርፉሁም ማለት አይናቸው እንዲቀጥ ካለበት እንዲች እንኳን መለስ አትልም ይላል። ወቅተረበ ልወዕዱ ልሐቅ ፈኢዛ ሂየ ሻኺሰቱን አብሳሩ አለዚነ ከፈሩ እውነተኛውም ቀጠሮ ተቀርቧል ሙሐመድ ይላል። የዛኔም የነዛ የካዱት ሰዎች አይናቸው ሻኺሳ ያፈጠጠች ሁና ትቀራለች አለ። ያ ወይለና ቀድ ኩና ፊ ገፍለት ምን ሃዛ ይላሉ። ዋ ጥፋታችን ከዚህ ከከባድ ቀን ዘንግተን ነበር ለካ ይላሉ። በል ኩና ዛሊሚን በእውነትም እኛ ከበዳዮቹ ሁነናል ይላሉ። ነፍሳችንን በድለናል። አላህ ምን ይላል? ኢነኩም ወማ ተዕቡዱነ ሚን ዱኒላሂ ሐሰቡ ጀሃነም ይላቸዋል። እናንተና እነዚያ ስትገዟቸው የነበሩ አማልክት ብላችሁ ያስባችኋቸው ሁሉ ሁላችሁም የእሳት ማገዶች ናቸው ይላል። አንቱም ለሃ ዋሪዱን እናንተ ለእርሷ ወራጆች ናችሁ፣ ገቢዎች ናችሁ ወደ እሳት እያለ ይናገራል። ታዲያ እዚህ ቦታ ላይ ዒሳም እሳት ሊገባ ነው ማለት ነው። እነ ጅብሪል እነ መርየም ዓለይሂም ሰላም እነርሱ እሳት ሊገቡ ነው። አላህ ሱብሓነሁ ወተዓላ እናንተም ስታመልኳቸው የነበሩትም የእሳት ማገዶ ናቸው ያለው እዚህ ቦታ ላይ ተመላኪው አካል በመመለኩ ወዶና ፈቅዶ ከሆነ ነው። ገብታችኋል? ሳይወድና ሳይፈቅድስ የተመለከ እነርሱን አይመለከም።